ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾቻችን፣ አስቸኳይ ሀገራዊ አንገብጋቢ በፍጥነት መታየት ያለበት ቪዲዮ ተልኮልናል። የሰላም ሚኒስቴር መሐመድ እንድሪስና የምስራቅ አፍሪካ ቀጠናዊ ጉዳዮች ሚኒስቴር ጌታቸው ረዳ ከወልቃይት ጠገዴ ሰቲት ሁመራ ዞን ነዋሪዎችና የዞኑ አስተዳዳሪዎች ጋር ያደረጉት ልዩ ውይይት ያልተቆረጠውና ያልተበረዘው ሙሉ ኦሪጂናሉን ቪዲዮ ይዘነዋል። ለጌታቸው ረዳ የቀረቡ ዋና ዋና ጥያቄዎችን በጨረፍታ እናሰማቸዋለን። ለነዚህ ጥያቄዎች ጌታቸው ረዳ የሰጣቸው ምላሾች እንዲሁም የዞኑ አስተዳዳሪ አቶ አይሸተ ደምለው የሰጣቸው ምላሾችና እንዲሁም ኮሎኔል ደመቀ ዘውዱ የተናገራቸው ንግግሮች ሙሉ ቀርበዋል። የመጀመሪያው ጥያቄ ለአቶ ጌታቸው ረዳ ከቀረቡት ዋና ዋና ጥያቄዎች ውስጥ አንተ ራስህ ህወሓት ነህ፣ ከህወሓት በምን ትለያለህ ሲሉ ጌታቸው ረዳን አፋጠውታል። የሰጠው ምላሽ አብሮ ቀርቧል። ማይካድራ ላይ የአማራ ተወላጅ ወልቃይቶችን ከጅራ ይዞ የጨፈጨፈው ሲቪል ነዋሪ ነው፣ ለይተን እናውቀዋለን። ህወሓት ወይም ቲፒኤልኤፍ እያላችሁ አታሳቡ። ይህን ያደረገ ቡድን ወደዚህ አካባቢ ተመልሶ ይምጣ እያላችሁ ነው ወይ ሲሉም ጌታቸው ረዳና የዞኑ አስተዳዳሪዎችን ሞግቷል። የወልቃይት ጠገዴ ሰቲት ሁመራ ዞን ህዝብ ወልቃይት ለአንተ የማን ነው? የትግራይ ወይስ የአማራ የሚል ድርቅ ያለና ከባድ ጥያቄ ለአቶ ጌታቸው ረዳ ቀርቦለታል። የሰጠውን ምላሽም ትሰሙታላችሁ። ተፈናቃይ ይመለስ ሲባል አስቻይ ሁኔታ በሌለበት እንዴት ሊሆን ይችላል? አሁንም ቲፒኤልኤፍ ተከዜ ድንበር እስከ አፍንጫው ታጥቆ እየጠበቀ ነው። ጊዜና ሰዓት አይቶ በመሃል ለመግባት ይፈልጋል። ለዚህ ምን መፍትሄ አለ? ሲሉም የወልቃይት ጠገዴ ሰቲት ሁመራ ዞን ነዋሪዎች ለነዚህ ባለስልጣናት ከባድ ጥያቄ አቅርበውላቸዋል። በቀጥታ ወደ ቪዲዮ አልፈናል። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ተጭናችሁ ግቡ። ኮሚቴ ከፍ ያለ ምስጋና ላቀርብ እወዳለሁ። ቀጥሎ ያለው ጉዳይ ያው ተነጋግረውታል። ብዙ መናገር አልችልም። ዋና ባለፈው ተፈናቃይ ይመለስ አይመለስ የሚል ምንም ጥያቄ የለም። ይመለስ፣ ነገር ግን በማህበረሰቡ የቀረበው ጥያቄ ግን ዋኛው ያቀረቡት ነው። በአፈታቱ ላይ እንዴት ዝርዝር አፈታቱ እንዴት ይሆን ይቀብል ካልሆነ በአጠቃላይ አቅጣጫው በመርሆ ላይ ምንም ልዩነት የለንም። ከእውነት ከህግ ከፍትህ ከሚዛናዊ ንቁም ጉዳዩ ግን ሰላም ለሁላችን ስለሆነ የወልቃይት ጠገዴ የአማራ ማንነት ኮሚቴም ቢሆን በጦርነት ጉዳያችን እንድንቋጭ የሚል አይደለም። ጉዳያችን በሰላማዊ በዲሞክራሲያዊ መልኩ ህገ መንግስታዊ መሰረት አድርገን ነው አንቀጽ ጠቅሰን ጉዳያችን በሰላም እንዲፈታ ነበር። የትግራይ ሲቪል ሰዎች በመፈናቀል እኛ በምትኩ ከቤታቸው እንኖራለን የሚልም አልነበር። ጉዳዩ ህወሓት ወዳልሆነ ወደ ተወሳሰበ ወሰደው። በለመደው የጫካ አሰራርን ተጠቅሞ ሰውን ለማፈን ሰውን ለማጥፋት ለመግደል መኩሮ ካልሆነ ህዝቡ በሰላማዊ መንገድ ነበር የጠየቁ። ያ ጥያቄ ወደዚህ ውስብስብ አምጥቶ እንግዲህ ተከትሎ ጦርነቱ መጥቷል። እኛ በአጋጣሚ በጣም ረጅም ጊዜ እንታገላለን ብለን አስበን የነበርነው በአጭር ጊዜ በእግዚአብሔር ፍቃድ ነው። አሁንም ለእግዚአብሔር ላመሰግን እወዳለሁ ማለት ምክንያቱም ረጅም ጊዜ እንጓዛለን ብለን ነበር። ኮሚቴው ወልቃይትን ነፃ ለማውጣት ትህነግን ያህል ድርጅት በስውርም በቀጥታም በጣም ሱር በሰደደ ስትራቴጂክ አካባቢውን በመቆጣጠር ፍጹም ይባል ማለት ግን በድፍረት ያንን እምነትን አምነን ተማምነን ጥያቄው ነበር። ደግሞ ከማይነካ ነክተው ወልቃይት ጠገዴ አሁን ነፃ ወጣል። አሁን ኳስ በእጃችን ያለሽ እንዴት ይሁን እንዴት ንፍታው ሲባል መቼም ሰላም አንፈልግም። አሁንም ለቲፒኤልኤፍ እንደትላንትናው በጦርነት ነው የምንፈታው፣ በጉልበት ነው የምንፈታው የሚያተሳስብ የለም። በሰላም መፈታት አለበት። ቀጠናውን ሰላም እንዲሆን ይሄን ኮሪደር የወልቃይት ጠገዴ ብቻም አይደለም የጎንደርም ብቻም አይደለም የሀገር ኮሪደር ነው። ይሄን ኮሪደር ከተባላሸ ሌላው ይባላሽ ይችላል። እንደገና እንደተባለው አካባቢው የልማት አካባቢ ነው። ማህበረሰቡም ሰላም ወዳድ ነው። ሰላም እንዲሆን በሁላችን ሰላም ፈላጊዎች መሆን አለብን። በትግራይ በኩል ያለም ይሰበኩ ነው። እኛም በእውነት ይቁሙ፣ ከሀቅ ይቁሙ። ጉዳይን የመፍትሄ አካልም ሆኖ መምጣት አለባቸው። ህወሓት ለኛ ብቻ አይደለም ለትግራይ ህዝብ በጣም ወደ ማይወጣበት ውስብስብ ውስጥ ያስገባ ድርጅት ነው። ይሄን ድርጅት የጋራችን ጠላት ከሆነ የሚመጣው ተፈናቃይ ፍጹም ከህወሓት ተላቆ መምጣት አለበት። ይሄንን ጉዳይ ሰላማዊ ከሆነ ህዝብና ህዝብ መቼም ተጣልቶ አያውቁም የሚለው
ከተሳታፊዎችም ሲገልጹት ነበር። እኔም እሱ ነው ይሻማው። ስለዚህ አሁንም ህዝብ ለህዝብ ሰላም ከሆነ ከፖለቲከኛ ከታጠቀ ኃይል ነገር ከሚያመጣ ኃይል ነፃ ከሆነ አካባቢው ተፈናቃይ ማስመለሱ ተገቢም ትክክል ነው። ለምን ቤት አለው ንብረት አለው ይምጣ የሚል ምንም የትኛውም ገበሬ ጠይቀውም ይህ ጉዳይ የለው። ግን አሁን ጊዜያዊ ችግሮች አሉ። አሁን የተቀመጡት ነገሮች ፌዴራል በደንብ በቅሩ በዝርዝሩ መያዝ አለበት። ለህዝብ ለህዝብ ሰላም እንዲሆን የእርቅ ጉዳይ ሲፈታ የሚለው በዚያ ከተሄደ ጥቃቅን ከዝርዝሩ ላይ ፍጹም ህዝብም ያኛውም ቅሬታ በማይፈጥር መልኩ ፌዴራልም እሱን ሂዶ በጥንቃቄ ፈታዋለሁ ካለ እኔ እርግጠኛ ነኝ ሰላም ይመጣል። አሁንም ብዙ የትግራይ ሰዎች ሰላማዊ ሰዎች እንደሚኖሩ ከህወሓት አተሳሰብም አሁን ተላቆ የሚሟጎት ፖለቲከኛም እያየን ነው። ወንድማችን ጌታቸውም ትናንትና ዋናው የህወሓት አከርካሪ በጣም ዋና ሰው ነበረ። አሁን አቶ ጌታቸው ለውጥን ተቀብሎ እንዳለው ወንድማችን ጌታቸው ወደ ለውጥ ሲቀላቀል ህወሓት እንዴት እንደተበታተነ አይተናል ማለት። ስለዚህ ከትግራይ ህዝብ፣ ከትግራይ ወጣቶች፣ ከትግራይ ምሁራኖች ይሄ መንገድ ተገቢ አይደለም የሚል ትግል እንዳለ እያየን ነው። ስለዚህ ግማሻችን እኛ ብቻ አይደለም ታጋዮች ከህዝቡም የተሻለ ሀሳብ እየሰማን ነው። ይህን ከኛ ከፍ ብሎ እንደ ሀገር ጥሩ ይሆናል የሚል ነው። እኛም ትግራይም ለአማራ ህዝብም ሰላም ይሆናል ቀጠናው የሚል ተስፋ አለን። ይህንን ግን በዝርዝር አፈጻጸሙ ግን ከእውነት መመስረት ጥሩ ነው። ምክንያቱ በተናገርነው ልክ ጉዳዮችን መፈጸም አለባቸው። ፌዴራልም በተናገረው ልክ፣ አቶ ጌታቸውም በተናገራችሁት ልክ፣ እኛም በተናገርነው ልክ እዚህ መሬት ላይ ብንተገብረው ሁላችን ሰላም የሚጠላ ሰው አለ ብዬ አላስብም። በዛ ልክ ከሆነ ጥሩ ነው። ከዚያም ከዚህም ወንጀለኛ ካለ ተጠያቂ ይሆናል። ምንም ጥያቄ የለም። መንግስት ከሆነ ለወንጀለኛ ማይጠይቅ መንግስት ከሆነ መንግስት ላይ ማለት አይቻልም። ስለዚህ እሱ ላይ የሚያጠራጥር ነገር አለ። እንደተባለው እኔ እውነት ማይካድራ አሁን አንዳንዱ ህዝቡ የገጠመን ጥያቄ ምንድን ነው? ህወሓት ትላላችሁ። ማይካድራ እኮ ታጣቂዎች ነበሩ ከዳርዳር ሆይ ይጠብቁ ነበር እንጂ ሲቪላን ናቸው ገጀራ ይዞ የጨፈጨፉን። እነዚህ ሰዎች እንዴት ደፍሮ ይመጣሉ? አሁን እንደዚህ ያለ ገጀራ ይደበድብ ነበር የተባለ ሰው መቼም ሲቪል ቢሆንም ተመልሰው ማይካድራ መጥቶ ይገባል ብዬ አላስብም። ወይ ወደ ሱዳኑ ይጠፋል እንጂ ተመልሰው መጥቶ ታሰራለሁ ብሎ አይመጣም። ግን እኛም አጥርተን መያዝ አለብን የሚለው በውይይታችን በደንብ ነው የተነጋገርነው። ስለዚህ ጥፋተኛ የተባለ ከየትኛው ቀበሌ ከየትኛው ቀጠና ነበረ ማን የሚባል ነው የሚለው የማንነት ኮሚቴ እየያዘ ነው። ማህበረሰቡ እየከሰሰ ነው። አንዱ እሱ ነው። በሌላ መልኩ ለአቶ ጌታቸው እንኳን አይጠፋውም። ለአቶ መሐመድ ግን ከዚህ ከሰቲት ማህበረሰቡ ምን ገጥሞናል? ከ1500 ቤቶች ህወሓት በአዋጅ ቀምቶ ለዚህ ለነበሩ ነዋሪዎች ቀደም ሲል ከለውጥ ከደርግ ውድቀት በኋላ አድሎታል። ቤታችን ከአሜሪካ መጥተው ይጠይቃሉ፣ ከሱዳን መጥተው ይጠይቃሉ፣ ከተለያዩ መጥተው የሚጠይቁ ሰዎች አሉ። አሁን 1500 ሆኗል ቤቶቹ ማለት። ስለዚህ ይህም ቤት እኛ ይገባናል። ተገፍተን ቤታችን ከኋላ ነው ህወሓት መሳፍንት ናቸው ይድህ ናቸው ምናምን ናቸው እያለ መሬታችን ቤታችን የሰጠና እሱ አሁን እንዴት ነው ትመልሱታላችሁ አትመልሱ ቤታችን የሚልም ሌላ ጥያቄ አለ። እኛ አሁን አስተዳደሩ ይህን በይደር ብለን ዘግተን ያለ አንዱ ህጋዊ እውቅና ሲሰጠን መንግስት እንዴት ይሆናል እንደዚህ ጥያቄዎች ይዘናል። የትኛውም አይነት የትግራይ ቤትም ቢሆን መሸጥ መለዋወጥ ይቁም ብለን ነበር። አሁን አንዳንዱ ከትግራይ ሰዎች ግን በጣም በውክልና ከአዲስ አበባ ይላካሉ ምናምን ያደርጋሉ እንሸጣለን ቤታችን ምናምን የሚል አሁን ቅርብ ጊዜ ይፈቀድነዋል። ግን እንዲህ አይነቶች ጥያቄዎች በጣም ብዙ አሉ መፈታት የሚገባቸው ከዝርዝርም ታይቶ እንዴት ይሆናል የሚል ማለት እና እሱን እዚህ መራ ያሉ ሰዎችም ማስተር ፕላን አለው ከተማው ወር ሚኒስተሩም እኛ አሁን ለመደልደል ሙያተኛ እጥረት አለ፣ የካፒታል እጥረት አለ። ይህንን ጉዳይም ተልቶሎ ተብሎ እነዚህ ሙያተኞች ከተማውም እንደ አዲስ መሬትም ንስጥና ያለው ከቤት ያለው ሰው ናውጣው ወደዛኛው ከተባለም ይሄ ሙያተኛም ያስፈልጋል ማለት ሰው እኛ ቤት መሬት መስጠት አለብን ብለን ለስራ ጥር አስበናል። ግን ካፒታል ያስፈልጋል፣ ሙያተኛ ያስፈልጋል።
የዓለም አቀፍ ከተማ ነው። እንዳናበላሸው አሁን ብታጉዙን በእቅዳችሁ ይዛችሁ ብትሄዱ ጥሩ ነው የሚል ነው። ከዛ በተረፈ ግን የተባለው በጣም ስለተናገረ በጣም ነው የምናመሰግነው። መሬት ላይ አፈጻጸሙ ላይ በደንብ ሁላችሁም እኛም እናንተም ከሰራን የተግባራዊ ይሆናል የሚል ሐሳብ አለ። ያመሰግናል። ታሪክን ለመቀየር የሚደረግ ጥረት ካለ ሁላችንም ልናወግዘው ይገባል። እኔ ህወሓት ከዚህ ነፃ ነው እያልኩ አይደለም። በተግባር ቀድሜ እኮ ይሄን የዚህ አካባቢ ህዝብ ለየት ባለ መልኩ ጥያቄ መስተናገድ አለበት የሚል እምነት ከነበራቸው መሰለኝ ወስነንም እናውቃለን። የዚህ አካባቢ ተወላጆች ከሽሬ ይልቅ ጎንደር ነው ቤት የሚሰሩት። ስለዚህ ቤት እንስጥ እያልን እኮ ጀምረን ነበር። ያው የልብስ አልሆነም፣ ብዙም አልገፋንበትም፣ አልተሳካም። ግን ሪያላይዜሽኑ ነበረ ነው ማለት ሶይ ኢንተርም አድሚኒስትሬሽን ስገባ ክሊር ነበር። ፕሪቶሪያ ስምምነትም በዚህ መልኩ መደረግ አለበት ብሎ ያለው ነው። እስካሁን የተደናቀፈበት ምክንያት መድገም አልፈልግም። ምን የሚባል ኃይል ምን ማድረግ እንደሚፈልግ ተደጋጋሚ እያወራን የመጣው ስለሆነ ይሄ ከህዝቡ ጋር የሚያገናኝ ነገር አለው ብለን አንወስድ። ካድራ ሲወራ ማይካድራ ተጨፍጭፈናል የሚልም አለ። ማን የጨፈጨፈው? እስኪ እና ተጠያቂውን ጠይቁ። መጠየቅ ያለበትን ጠይቅ። ሁሉ እኔ እዚህ እጅ ካለኝ ልጠየቅ። ማንም እጅ ያለው ሰው መጠየቅ አለበት። ሰዎች እርስ በርስ የሚገዳደሉበት ሁኔታ የፈጠረ መጥፎ ፖለቲካ፣ ብልሹ ፖለቲካ ለማስተካከል በሚደረግ ጥረት ሰላምን ሆስቴጅ አናድርገው ነው ያለው። መጠየቅ ያለባቸው ሰዎች ካሉ መጠየቅ መቻል ከማንም ወገን ይምጡ። ቢያንስ ግን የህዝብ ጠብ አይደለም ብላችሁ ሁላችሁም እየገለጻችሁ ነው። የህዝብ ጠብ አለመሆኑን ህዝቦች ተቀራርበው በሚያደርጉት ውይይት መፈታት መቻል አለበት። ከወልቃይት እና ከጸገዴ የተፈናቀለ ሌላ አካባቢ ሱዳን የሚኖር ሌላ አካባቢ የሚኖር መመለስ አለበት ነው። it works both ways። ተፈናቃይ መመለስ ማለት ተፈናቃይ ወደ አገሩ ለመመለስ የሚያስችሉት ሁኔታዎች ፈጥረህ ማቋቋም መቻል ማለት ነው። ቁጥሩን አላውቅም፣ ምን ያክል ተፈናቃይ ያለ ሱዳን ምን ያክል መመለስ አለበት የሚለው ዝርዝር will be worked out። ግን የሆነ ማካለል ስትጀምር በአቅጣጫ የምታካለው ነገር አለ። በታሪኬ በወልቃይት ጸገዴ መሆኑን ስቸው ማላቅም በደንብ ማውቃለሁ። አንዳንድ አካባቢዎች እኮ መጠሪያቸው የመጣው ለአስተዳደር ድምፅ ነው አይደል? ምንድን ይሄ አካባቢ ራሱን መቻል የሚችል አካባቢ ለምን ከፌደራል ፕሮጀክቶች መራቅ ያለበት? የምርምር ጣቢያዎች አሉ፣ መሰራት መቻል አለበት። ይሄንን ለማድረግ የሚያስችል ይሁንታ ዘግይቶም ቢሆን መምጣቱ ጥሩ ነው የሚል እምነት አለ። ቀራብ ትግራይ የተባለው ሲካለል በቋንቋ በትግርኛ ቋንቋ ዙሪያ የተደረገ መካለል አለ። በታሪክም ቁርኝት ያለው ህዝብ ነው። ልዩነት በዚህ ደረጃ አልነበረም። የተጋነነ በመጣ ቁጥር ግን አሁን ወደ ግጭት የገባቸው ልጆች ተፈጥሯል። ፖለቲካውን እንተው። ፖለቲከኞች በፈጠርነው ችግር ምክንያት ህዝብ ለመረስበርሱ ይባላል ነው። እኛም ወጣ ብለን እስኪ የፖለቲካ አጀንዳችንን እንተውና ህዝቡ ያለውን ወደበር ልዩነት ይሁን አንድነቱን በራሱ ጊዜ መፍታት የሚችልበት ሁኔታ እንፍጠር ነው ያለ ነው። በዚህ ህዝብ ላይ የሆነ ማንነት ሊጭን አይችልም፣ ምንም ጥያቄ የለውም። ይሄን ክሊር እናድርግ። በዚህ ላይ ተመሰሰን ግን ይሄ ማንነት ጥያቄ እስኪረጋገጥ ተብሎ ይሄ ህዝብ ለምን ከልማት ይርቃል? ይሄ ህዝብ ለምን በጦርነት ይንገላታል? ይሄ ህዝብ ለምን ወደ ማይሆን መከራ ውስጥ ይገባል? ይሄን እንፍታ ነው። ለፍታት ችግሮችን በመካድ የሚፈታ ችግር የለም። ካለባብሶ ይሆናል እንጂ መጨረሻ በአረም ትመለስበታለህ። ወደድክም ጠላህ በወንጀል ውስጥ የተዘፈቀ ሰው ከዚህ የሚመጣ ከዛ ደፍሮ የሚመጣበት ምክንያት የለም። ውስጣቸው ሲፈትሹ እንደምትሉት ነው። ስጋት ገብቷቸው ይሄዳሉ። በትክክልም ግድያ ሲፈጸም አይተው ይደነገጡ አሉ። ሁላችንም ንጹህ ነን ብለን አናስቀምጥ። አውቃለሁ እዚህ ሆኖ ወንጀል የፈጸሙ ሰዎች እንደነበሩ አውቃለሁ። ከለም ፎክራለ ሽሬም ሆነ ፎክራለ በኃይል እናስመልሳለን። ይሄ ውሸት ነው። የእብደት አይኖርም ማለት አይደለም። ያ እንዳይኖር ምክንያት እናጥፋ ነው። ምክንያት አንፍጠር። አሁን ያሸንፋሉ አያሸንፉም፣ ይቋጠራሉ አይቋጠሩ ማለት ጥያቄ ሆነ። ለምን ጥይት ተኮሰ? ጥይት ተተኩሶ ስላሸንፍ ነው ስለተሸነፍን አይደለም ውጤቱ መለካት ያለበት። በማይገባው ጣጣ ውስጥ ለምን ህዝብ እንዲገባ እናስገዳለን? በቀላሉ በሰላም መፈታት የሚችልን ችግር በእኛ በኩል ካሁን በፊት የትግራይ አስተዳዳሪ ሆኜ የማስበው ከነደበቀ ጋር በመስራት ይሄን ግጭት አስወግደን መከላከያን እናሳርፈው ብቻ አይደለም፣ ህዝቡ ይረፍ፣ መከላከያም ይረፍ። እንደ አስተዳዳሪ የሚባለው አስተዳዳሪ ይገባለው ይላል። እኔ ጠልጠቤ ምንድን ነው? የትኛውን አስተዳደር ነው ይዘምተው? ሁመራ ከለቀቅ ነው 5 ዓመት ሞልቶት የነበሩ አስተዳዳሪዎች አንዳንዶቹ በፈቃደኝነት ወደ እናንተ ገብተዋል። አንዳንዱ ኮብልሏል።
አስተዳዳሪ ሰሞኑን ተመርጠው ከሆነ ሰፈር የመጣ አስተዳዳሪ ቃፍታ ምን እንደሆነ የማያውቅ ሰው አስተዳዳሪ ተመድቧል። ቃፍታ አውቃለሁ። ቃፍታ የት ነው? ጨረቃ ላይ ነው? ወለጋ ነው? በፍጹም የማያውቅ ሰው የቃፍታ ማህዳሪሃ ተዋህሊ ምድር ዝፈቅድ መስለኩም አይሆን አሁን አይወበሉን እናንተ ማትቀበሉ ለኔ ማተር የሚያደርገው አስተዳዳሪ ይገባል ነው ሸጡ የምን አስተዳዳሪ ጸጥታ ለማስጠበቅ መተማመን ከፈጠር ጸጥታ የሚያስጠብቀው መከላከያ አይደለም። እኛ በምንሰራቸው ፖለቲከኞች በምንሰራቸው ስራዎች ወታደሩ ለምን ይሰቃያል? ከተማ እንኳን በሰላም መጣችሁ። የምንነጋገረውም ሰላም ሚኒስቴርን ይዘን ነው ማለት ነው። ስለዚህ ስለ ሰላም መዘመር ያስፈልገናል። ዋናው አጀንዳ በባለፈው ፌደራል ላይ በነበረን ውይይት 5 ነጥቦች ላይ የጋራ አድርገን የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ባለፉት 5 የነጻነት ዓመታት በአማራ ብሔራዊ ክልላዊ መንግስት አስተዳደር ሆኖ እየተመራ የማንነት ኮሚቴው አስተዳደሩን ምክንያቱም በህዝብ የተመረጠ አስተዳደር ስለሆነ ኮሚቴው ሲጠይቅ የነበረው ቅድመ ለውጥ በህዝብ ተመርጦ ነው። ስለዚህ የተቋቋመው አስተዳደር ደግሞ ሰላምንም ልማትንም ሀገርንም ደጀን መከታ ከሆነው ሀገር መከላከያ ጋር ሆኖ በጋራ በቅንጅት ሰላሙን እያስጠበቀ ቆይቷል ማለት ነው። ስለዚህ ወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ለሰላምም ለልማትም አርበኛ መሆን አለበት። አንድ ነገረኛ በተለይ ደግሞ ቲፒኤልኤፍ አንዳንዴ የሞተን ደግሞ ደጋግሞ ስትነግረው ህይወት ያለው እንዳይመስል ቲፒኤልኤፍ ሞቷል። የሞተ ሐሳብ ነው ያለው፣ ጸረ አብሮነት ነው ያለው፣ ጸረ አንድነት ነው ያለው፣ ጸረ ሰላም ነው። ስለዚህ ህወሓትና ሰላም ጠበኞች ስለሆኑ አቶ ጌታቸው ደግሞ ይሄን የማያስቀጥል ነው ህወሓት። ስለዚህ ለውጥ ፈልጋለሁ ብለዋል ያላችሁት ልክ ነው። እንግዲህ ወደ ለውጡ ተቀላቅለው በአማራና በትግራይ ሰላም እንዲወርድ ህዝቦች መገናኘት አለባቸው የሚለው ማንም የሚጠላው ነገር የለም። ስለዚህ ስለ ሰላም ስንነጋገር ዘላቂ ሰላምና አብሮነትን የሚያረጋግጠው መንገድ መከተል ተገቢ አስፈላጊ ነው ማለት ነው። ስለዚህ ለሰላም ንግግር ከሆነ ልባችንም አእምሯችንም ክፍት መሆን አለበት። ስትቀራረብ ነው ችግርህንም የምትነግር የምታስረዳው የሚለየውና መፍትሄ የምታበጅለት። በዚህ አግባብ ያለፈውን ጦርነት ይበቃል ተብሎ በፕሪቶሪያው የሰላም ስምምነት የተዘጋበት ይሄ ፕሪቶሪያው ሰላም ስምምነት ደግሞ ሙሉ ወደ ተግባር እንዳይቀየር ደግሞ የሚፈልግ ኃይል ተፈጥሯል ማለት ነው እንጂ በፕሪቶሪያው ሰላም ስምምነት ሙሉ እንዲተገበር ኢትዮጵያ አሸናፊ የሆነችበት ሰነድ ነው። ይሄው ቢተገበር ሁላችንም ተጠቃሚ የሚያደርግ ሰነድ ነው። ይሄ ግን እንዲተገበር ስለማይፈልግ ይሄ ኃይል አሁንም ቢሆን ከሰላም ያፈነገጠ የኃይልና የጉልበት አማራጭ የሚከተል ቡድን በመሆኑ ይሄ አዋጭ መንገድ አይደለም፣ አክሳሪ መንገድ ነው። መታገል አለብን ሁላችን። በሰላምና በህግ የሚፈታ እንጂ በጉልበትና በኃይል የሚቋጭ ችግር የለም። ከዚህ የሚያወጣ መንገድ እንከተል፣ ውይይት እናካሄድ። ያልተቋረጠ የህዝብ ውይይት ያስፈልገዋል። ባለፉት 3 አስርተ ዓመታት የተፈጸሙ ግፍ እና በደሎች በጣም አነጋጋሪ፣ አሳሳቢ፣ ለአንዳንዱ ጆሮ ለመስማት የሚሰቀጥጡ ለማየት የሚዘገኑ እልፍ አላፍ ግፎች የተፈጸመበት ምድር ነው። ይሄ እውነት ላይ መቆም፣ ፍትህ ላይ መቆም በጣም አስፈላጊ ለመግባባት። ስለዚህ በወልቃይት ጠገዴ አርማጭሆ ባህል አንድ ነፍሰ ገዳይ ከገደለ በኋላ ገዳይ ነው የሚሸሽ። ገዳይ ይሸሽና ተመልሶ ከባለደሙ ጋር ሳይታረቅ ስምምነት ሳይፈጥር እርቅ ሳይፈጽም እንትን አይሆንም፣ ሰላማዊ ኑሮ አይኖርም ማለት ነው። ስለዚህ ሰላማዊ ኑሮ ለመኖር አላኖር ያለው ደግሞ ይሄ ቡድን ይሄ መወገድ አለበት፣ ግፈኛው መዋቅር ስለሆነ ይሄ ቲፒኤልኤፍ የሚባለው። ትናንትና ባጭሩ የትግራይ ተወላጆች ክቡር ሚኒስትር መረጃ እንዲኖራችሁ አዋይተናል እና ኮሎኔል ማለት በወልቃይት ጠገዴ ሰቲት ሁመራ ዞን በሺህ የሚቆጠሩ የትግራይ ተወላጆች አሁንም አሉ። ትናንትና በግልጽ በሚዲያም ላይ ትችላላችሁ አነጋግረን አዋይተናቸው በጣም ከዛ ስለሚኖረው ህዝብ ህወሓት ከወልቃይት ጠገዴ ህዝብ በላይ ወይም ትይዩ ለትግራይ ህዝብ እየበደለው ነው ያለ፣ እየነገደበት ነው ያለ።
ይሄ ሊቆም ይገባል፣ እኛም አንደግፈው የሚል በጣም ታሪክ አዋቂዎች አሉ። የወልቃይት ጠገዴ ህዝብ ደግሞ ጥያቄ ትክክል ነው። እኔ በ1959 የመጣሁት ይላል አባት አፈረ የሚባሉ በጣም የሚገርም ውስጥ የሚነካ እኔ በዚያ ሰዓት ስመጣ ማን እንደነበር አውቃለሁ። ወልቃይት ጠገዴ እኔ ለስራ መጥቻለሁ። በ1963 ኃይለ ሚካኤል የሚባለው የሚመጣ ማለት ትናንት አስናወይ ቃል በቃል ያለውን ነው። እውነት ላይ መቆም ጥሩ ነው። እርቅ ልብህ ይሽራል፣ ሰላማዊ ኑሮም ይገልጣል፣ ተስማምቶ መኖርም መንገድ ይጠርጋል። ይሄ ስለሚጠርግ ከእውነት ላይ እንቁም ብለን ትናንትና ከትግራይ ተወላጆች ጋር በግልጽ ተነጋግረናል ማለት ነው። ስለዚህ በነበረው በሰሜኑ ጦርነት ተደናግሮ ያኔ ቲፒኤልኤፍ የፈጸመው ግፍ በመከላከያችን የሀገር ክህደትም ነው። በማይካድራ ላይ የፈጸመው ሲወጣ የገደላቸውንም ባለሀብቶች ቀላል አይደለም። ግን የወልቃይት ጠገዴ ስነ ልቦና አቃፊነትንም ደጋፊነትም ስላለ ህዝብ ጠላታችን አይደለም በሚል በሺህ የሚቆጠሩ አሁን ድረስ አሉ። ተደናግጠው የሄዱትም ተመልሰው አሁንም ወልደው ከብደዋል ማለት ነው። አሁን በዚህ 5 ዓመት ህፃኗ ሁሉ ነበር ትናንትና መድረኩ ላይ እና በሰላም የሚኖር ማንም ይጠላ የለም። በዚህ ወልቃይት ጠገዴ ትንሿ ኢትዮጵያ ናት ብለን ስለምናምን በዚህ ደግሞ አንዱ የትግራይ ተወላጅ በሰላም የሚኖርበት ቀጠና ነው ማለት ነው። ሌላው ኢትዮጵያ ብሔር ብሔረሰብ አሁንም እየኖረበት ያለ ነው። በጋራ በቅንጅት ይኖራልና አትሄዱም፣ ወዴት ነው የምትሄዱ? ይሄም ሀገራችን ነው፣ እኛ በኢትዮጵያውያን ምናምን ነው፣ ለምንድን ነው የምትሄዱት የሚልም ጭምርት ትግል ያደረገ ነው አስተዳደሩ ማለት ነው። ስለዚህ ወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አንዱን ገፍቶ ሌላውን ተክቶ መሄድ አይደለም፣ አይገፋም። ጠባችን ከህወሓት ጋር ነው ከህዝብ ጋር አይደለም ብሎ ለይቶ ነጥሎ የሚታገል ነው። በዚህ በመሆኑ አሁንም ድረስ የሄዱትንም ተፈናቅለው የሄዱትንም አሁን ተመልሰዋል። አትሄዱም ብለን ደግሞ አስቀርተናል። ቃል በቃል እናት ያለችው ትናንትና ህፃኗን ይዛ እኔ አትሄጂም ብሎ ያስቀረኝ የአማራ ሴት ናት፣ ጎረቤቴ ናት። አሁንም አለች። ይኸው አሁን ወልጄ የ3 ዓመት ልጅ ያለው አሁንም አለች ከኔ ጋር ብላለች። እና ህዝቦች አልተጣሉም የሚለውንም በደንብ መያዝ አለበት። እያጣላ ያለው ከፖለቲካ እንትኑ መውጣት አለበት። ትርክቱ እዛ የወጣ ህዝቦች የሚያቀራርብ የእውነትና የፍትህ ጥያቄው ላይ እንጂ በጉልበትና በኃይል የሚፈታ ነገር ስለሌለ ይሄን በአግባቡ መያዝ ይኖርብናል። ስለሆነም ስለ ዘላቂ ሰላምና አብሮነት የሚናገር ሰው የዛም ቁስል ማድመጥ በጣም አስፈላጊ ነው። የዚህም ችግር መፍታትም ተገቢነትም ነው። ይሄን ይዞ መሄድ ያስፈልጋል። ስናቋቁም ሁሉንም እኩል አድርጎ ማቋቋም አለብን። ባለፉት 5 ዓመታት ነፃነቱን አግኝቷል የወልቃይት ጠገዴ ህዝብ። ይሄ ነፃነት ካገኘ ማግስት ጀምሮ ደግሞ በፕሮግራም ተፈናቃዮች ለመመለስ ከጎረቤት ሀገራት ጭምርት ሄደናል፣ አነጋግረናል፣ አዋይተናል። እንዳጋጣሚ ሁሉ እንዳለመታደል ነው ሱዳን አዋይተን ስንመጣ ፈረሰች ማለት ነው። ዜጎቻችን ለመመለስ ብዙ ርቀቶች እየተሄዱ ነበር፣ ግን ማቋቋሚያ ባለመኖሩ በጣም በርካታ ዋጋ እያስከፈለን ያለ። ስለዚህ ሰላም ያስፈልጋል። የወልቃይት ጠገዴ ህዝብ ትናንትም ዛሬም ነገም አጀንዳው ሰላምና ሰላም ብቻ ነው። ሲጠይቅ የቆየው በሰላም ነው፣ መንገዱ በህግ ነው የተከተለውም እሱ ስለሆነ ከዚህ ውጭ የጉልበት አማራጭ ይዞ ሲመጣ የወልቃይት ጠገዴ ህዝብ ብቻ አይደለም የሚታገለው፣ መላው ኢትዮጵያን ነው የሚታገለው። ምክንያቱም ቀጠናው ሀገረ መንግስትን በማጥናት ጉልህ ዋጋ ስላለው ማለት ነው። እና እነዚህ ነገሮች ለማምጣት የመጀመሪያው ማከም ያስፈልጋል፣ ውይይት ያስፈልጋል። መክሰም ያለባቸው ቁርሾች ደግሞ እንዲከስሙ የጋራ መድረኮች፣ የጋራ ውይይቶች በጣም ተገቢና አስፈላጊ ናቸው። ህወሓት ደግሞ እየሄደበት ያለው መንገድ የጦረኝነት ነው። የጦረኝነት ደግሞ አያዋጣም። የኢትዮጵያ ዕዳ ሆኖ ቆይቷል። አሁን ደግሞ የምናካሄደው ትግል ሰላም የሚያመጣ መሆን አለበት። ሰላማችን ደግሞ ሰፍቶና ጠልቆ እንዲሄድ የህዝቦች መቀራረብ በጣም መሰረታዊ ነው። ጥያቄውን ማድመጥ አስፈላጊ ነው የሚል ሀሳብ ነው ያለኝ። በመጨረሻ የወልቃይት ጠገዴ ህዝብ ጥያቄ ማንነት እንጂ የመኖሪያ ቤት አይደለም። የወልቃይት ጠገዴ ህዝብ በጣም ኩሩ ጎንደሬ ነው። የራሱን አይሰጥም፣ የሌላውን አልፎ አይጠይቅም። ይሄ በጣም ያደግንበት ተኮትኩተን ያደግንበት ስለሆነ ማለት ነው። ከዚህ ፈቀቅ የሚል የለም። ሰውን የምንለካው በስነ ምግባሩ እንጂ የሰው ሀገሩ ምግባሩ ይላል እንጂ የዘር ግንዱ አይደለም። ባለፉት 27 ዓመታትን የተተከለብን ስለሆነ እሱን መንቀል የጋራ ነው። ኦልሞስት ተነቅሏል፣ መሰረት የለውም። ግን ሙሉ በሙሉ የዛ ተሸካሚ የሆነና
አሁን አልጠፋም። ስለሆነም የወልቃይት ጠገዴ ጥያቄ ማንነት እንጂ የመኖሪያ ቤት አይደለም። ስለዚህ የመኖሪያ ቤቱ የገባ ሰው ህጋዊ የሆነው ምናልባት ቅድም አሁን መጨረሻ ኮሎኔል ያለው ሲከራከሩ የነበሩ አሉ። እስከ አባይ ወልዱ ድረስ ደርሰው መረጃቸው ይዘው ሲከራከሩ ጦርነት ተፈጠረ። እነዚህ ጭምር በጉልበት የሚጠቃቸው ሰዎች በህግ አግባብ መመለስ አለባቸው። የአንዱን ነቅሎ ሌላውን ተክቶ ነው የሰጠው። በህግ አግባብ ይለቅ ስንል ለህግ ታማኞች ስለሆን ህግ አክባሪ ስለሆን ለዚህም አጽንኦት ሰጥተን የምንሰራ ሰዎች ነን ማለት ነው እና ይሄን መያዝ በጣም አስፈላጊ ነው። በባለፈውም አቶ ጌታቸው እንዳሉት እኔ ጥያቄ አለ ብዬ አላምንም ብለዋል። የወልቃይት ጠገዴ ህዝብ ጥያቄ አለው። አይ ቤት ሽሬ እናንተ ሰጥተን ሲልቡን እንግዛው ተባለ። ገንዘብ ዕቃ እንጂ የወልቃይት ጠገዴ ስነ ልቦና አልገዛው ማንነቱን አልገዛም ብዬ ነው የማምነው። ማንንም አይገዛኝ። ገንዘብ ዕቃ ነው የሚገዛው፣ ስነ ልቦና ሊገዛ አይችልም። ለዛም ነው ጎንደር ላይ እየወሰደ የወልቃይት ጠገዴ ሀብቱን ያፈሰሰ። በስነ ልቦና አይደለሁም፣ በመኖር በኢትዮጵያዊነት ግን መኖር ትችላላችሁ። አሁንም ድረስ ይዞት እየቀጠለ ያለው በዚህ መተማመን አለብን። ያን ህዝብ አቀራርበን እናኖረው እኮ ተፈለገ ከእውነትና ከፍት መቆም ነው። በዛም ጥሪያችንን እኛም ስናስተላልፍ እውነት፣ ፍትህ፣ ጥያቄ እንዳለው ህዝቡ መታመን አለበት። መንግስታችን ያውቃል፣ ፀሐይ የሚሞቀው ስለሆነ በዚህ አግባብ ምላሽ ያገኛል ብለን እናስባለን። አስተዳደሩ ተጠናክሮ የሚቀጥል የዚህ አስተዳደር የህዝብ አስተዳደር የማንነት አስተዳደር ማንነት አስተዳደሩ ሲሰጥም በራሱ ልጆቹ እየተመራ ስለሆነ በራሱ ልጆቹ በመመራቱ ደግሞ ለማንነቱ ብቻ አይደለም እየታገለ ያለው ሀገር ዳር ድንበር ከሀገር መከላከያ ጋር ሆኖ እየጠበቀን ያለ ዛሬ የተፈጠረልን ጥንትም ቢሆን በጎ ጠረፍ ጠባቂ ህዝብ ነው። ሀገር ወዳድ ነው። ሰላም ወዳድ ነው። ለዛም ነው የምንነጋገረውና ለሰላም አበክረን እንሰራለን። በዚህ እንሄዳለን። ቋንቋ መለኪያችን አይደለም። ትግርኛም እናገራለን። ትግርኛ በመናገራችን ትግራዋይ አይደለም። ኤርትራውያን እኮ ትግርኛም ይናገራሉ፣ ግን ትግራዋይ አይደሉም። እንግሊዝ ደቡብ አፍሪካ እንግሊዝኛ ትናገራለች፣ ግን እንግሊዝ አይደለች። መለኪያው ስነ ልቦና ነው። የወልቃይት ጠገዴ ደግሞ አረብኛ ይናገራል፣ ግን ሱዳናዊ ወይ የአረብ ሀገር አይደለም። ማንነኝ ነው ያለው የሚለው በጣም መሰረታዊ ስለሆነ ማለት ነው። በዛ ላይ ቁም መነጋገር በጣም አስፈላጊና ተገቢ ስለሆነ ይሄን ይዘን አስተዳደሩንም ይዘን ስንቀጥል ሌላውንም ኢትዮጵያውያን በዞናችን የሚኖሩ ብሔር ብሔረሰቦች አክብረን ተከባብረን እንኖራለን። እንደ ኢትዮጵያዊነታችን ይሄ ሲሆን ዘላቂ ሰላም ያመጣል። አሁንም ተደናግጠው የሄዱት ወገኖቻችን መመለስ አለባቸው። በየትኛው አቅጣጫ ሰላም ስለሚያወርድ ሰላም ስለሚፈልግ ግን ንግግር ያስፈልጋል፣ ምክክር ያስፈልጋል። ጥያቄው ደግሞ በዘላቂነት በህግ አግባብ እንዲፈታ መንግስታችን ያስቀመጠው አቅጣጫ አለ። ኮሚቴውም የያዘው የህግ ክርክሮች አሉ። በዚህ አግባብ ይቋጫል ብለን እናስባለን። በጉልበትና በኃይል አማራጭ ግን ችግሮች ይፈታሉ ብለን አናምንም። ለዛም ነው የትኛውም ሀገር አፍራሽ ጠላት እየተገጠምን እየታገልን ያለን ከመተክላችን ከማንነት ትግላችን ንቅንቅ ስለማንል ማለት ነው። የወልቃይት ጠገዴ ሰቲት ሁመራ ነዋሪዎች ጥያቄ ለዘመናት የቆየ ስር የሰደደ መሰረታዊ የሆነ ጥያቄ አገር ያወቀው ፀሐይ የሞቀው ታላቅ የፖለቲካ አጀንዳ ሆኖ የቆየ ነው። እስካሁን ድረስ ያልተፈታ ነገር ግን የመደመር መንግስት በጥበብና በብልሃት ሊፈታው የወሰነበት እጅግ በጣም ሀገራዊ የሆነ ጥያቄ ነው። ሰቲት ሁመራ ወልቃይት ጠገዴና አካባቢው ለሀገራዊ ግንባታ ለሀገረ መንግስት ታላቅ ቦታ የሚሰጠው አካባቢ ነው። አካባቢው ጠረፍ አካባቢና እንዲሁም ከተለያዩ አጎራባች ሀገሮች የሚገናኝ ቦታ እንደመሆኑ መጠን ለሀገር እድገትም ስትራቴጂክ የሆነ ቦታ ነው። የመደመር መንግስት ይህን አካባቢ የነዋሪዎችን ጥያቄ እጅግ በጣም በሚገርም ጥበብ ሊፈታው ነው። ይህም አቶ ጌታቸው ረዳ ከቲፒኤልኤፍ ሙሉ በሙሉ በመላቀቅ በስምረት ፓርቲ እንዲሁም በብልጽግናችንና በመደመር ፓርቲ እሳቤ እነ ኮሎኔል ደመቀና እነ አቶ አይሸተ ደምለው ሊፈቱት ነው። ያፈታቱ መንገድም እጅግ በጣም የሚገርም ነው። ተፈናቃዮች በሙሉ ወደ አካባቢው እንዲመለሱ ይደረጋል። ከዚህ አካባቢ በባስ ተጭነው ወደ ትግራይ ክልል የሄዱ ተፈናቃዮች አሉ። አዎ ወልቃይት ጠገዴ ሰቲት ሁመራ የአማራ መሆኑን ፀሐይ የሞቀው አገር ያወቀው ሀቅ ነው። ዓለም አቀፉ ማህበረሰብ ሁሉ የሚረዳው መላው የትግራይ ነዋሪዎች ሁሉ ሀቁንና እውነቱን የሚያውቁት ነው። ህገ መንግስት የሚባለው ነገር የመጣው በ1987 ዓ.ም ሲሆን ህወሓት ቲፒኤልኤፍ ከጫካ ወጥቶ መላው ኢትዮጵያን ብሎም አካባቢውንና የሰቲት ሁመራ ዞንን ሲቆጣጠር በርካታ የትግራይ ተወላጆችን በኃይል በማምጣት አካባቢውን እንደዛ
እንደዘረፈውና እንደተቆጣጠረው ይታወቃል። የሚታወቅ ነገር ነው። ህገ መንግስቱ የመጣው በኋላ ነው። ቲፒኤልኤፍ በ1983 84 85 86 ዓ.ም በጉልበትና በኃይል ሰቲት ሁመራ ዞንን መቆጣጠሩ ይታወቃል። እዚህ አካባቢ የመጡ ነዋሪዎች ቲፒኤልኤፍ ሲዋረድና ቲፒኤልኤፍ ኃይሉን ሲያጣ በመደመር መንግስታችን ሲመታ እነዚህ ግለሰቦች ደንግጠውና ፈርተው አካባቢውን ለቀው ትግራይ ገብተዋል። ይሄ ሀቅና የማይካድ ጉዳይ ነው። ወደ ትግራይ ተፈናቅለው የሄዱ ግለሰቦች ወትሮም መሬታቸውና አካባቢያቸው እንዳልሆነ በመረዳት ደንግጠው ሂደዋል። ይሁን እንጂ አብሮ መብላት የሚያውቀው የሰቲት ሁመራ ዞንና የጎንደር ህዝብ በባስ ዕቃቸውን ጭነው ሲሄዱ አትሂዱ ብሎ ቆሞ ለምኗቸው ነበር። እነዚህ ግለሰቦች ከፊሎቹ የጎንደርና የወልቃይት ጠገዴን ሰቲት ሁመራ ህዝብ በማይካድራ በገጀራ በመጨፍጨፍ ሸፍተው አይምሯቸው አልቀበል እስኪል ድረስ ህሌናቸው ጸጸት ውስጥ ገብቶ በሱዳን በረሃ ይገኛሉ። ከፊሎቹም ሾልከው ወደ ትግራይም የገቡ አሉ። በማይካድራ ከፍተኛ ጭፍጨፋ የፈጠረው ቲፒኤልኤፍ ብቻ አይደለም። ቲፒኤልኤፍ ኦርጋናይዝ አድርጓቸው ሊሆን ይችላል። ግን እዚሁ አካባቢ ወልቃይት ጠገዴ አካባቢ ይኖሩ የነበሩ የትግራይ ተወላጆች ገጀራ ይዘው የሰቲት ሁመራ ዞንን ህዝብ ጨፍጭፈው ሂደዋል። እነዚህ ግለሰቦች ኮሎኔል ደመቀ ዘውዱ እንደተናገረውና እንዳለው ጌታቸው ረዳም እንደጨመረበት በህግ ቁጥጥር ስር ይውላሉ፣ ይጠየቃሉ፣ ይፈለጋሉ። ወደዚህ አካባቢም ለመንጣት አይደፍሩም። የሰሩት ክፉ ስራ አጸያፊ ስራ ስለሚይዛቸው ሊመለሱ አይችሉም፣ ሊመጡ አይችሉም። አሁን ወደ ወልቃይት ጠገዴ ሰቲት ሁመራ ዞን የሚመጡትም ሰላማዊ ነዋሪዎች ቤታቸውን ቆልፈው ዘግተው የሄዱ ግለሰቦች ናቸው። በሰቲት ሁመራ ወልቃይት ጠገዴ አካባቢ ብትንቀሳቀሱም በርካታ የትግራይ ተወላጆች ቤት ተዘግቶ ይገኛል፣ ጥለውት ስለሄዱ። አሁንም የወልቃይት ጠገዴ ሰቲት ሁመራ ህዝብ ይሄን ቤት ከፍቶ ወደዚህ አካባቢ የሚመጡ ተፈናቃዮችን ለመቀበል ዝግጁ ነው። ይሁን እንጂ የወልቃይት ጠገዴ ሰቲት ሁመራ ተፈናቃይ የትግራይ ህዝብ ብቻ አይደለም። ቲፒኤልኤፍ በተለያየ ጊዜ ባስከተለው ከባድ ተጽዕኖ አካባቢውን ለቀው የሄዱ የወልቃይት ጠገዴ ሰቲት ሁመራ የጎንደር ተወላጆችም በተለያዩ አካባቢዎች ይገኛሉ። እነሱንም መመለስ ይገባል። አካባቢው አሁን ሰላም ሊሆን ነው። ኮሎኔል ደመቀና የትግራይ ህዝብ ተስማምቶ ወደ ወልቃይት ጠገዴ ይገባል። ነገር ግን ቲፒኤልኤፍ የያዘው ሐሳብ አሁንም ቢሆን ወደ ወልቃይት ጠገዴ ሰቲት ሁመራ ዞን የምንገባው ከትጥቃችን ከነ ኃይላችን ከነ ሚኒሻችን ነው። አካባቢውን ሙሉ በሙሉ የኛ አድርገን እንቆጣጠራለን። ዳግም የመሬት ወረራ እናደርጋለን። ስለሆነ ይህ ታላቅ ጥንቃቄ መደረግ አለበት። ሰላማዊ ዜጎች አሁንም በሰቲት ሁመራ ዞን ቀላል የማይባሉ ትግራውያን ይኖራሉ። ትግራውያን በመላው ኢትዮጵያ ይኖራሉ፣ መኖርም አለባቸው። ኦሮሞ በመላው ኢትዮጵያ ይኖራል፣ መኖርም አለበት። አማራ በመላው ኢትዮጵያ ይኖራል፣ መኖርም አለበት። ሶማሌው፣ ቤኒሻንጉሉ፣ አፋሩ ሁሉም በፈለገበት በሚመቸው በመረጠው አካባቢ መኖር አለበት። ማንም ሊያፈናቅለው አይገባም የሚለው ትክክለኛና ገዢ ሐሳብ ነው። ማንኛውም ኢትዮጵያዊ በሚፈልገው አካባቢ መኖር መቻል፣ ይሄ መረጋገጥ አለበት። ከየትም ይምጣ ከየትም መሬት ገዝቶ የሚሆን በሆነ አጋጣሚ አግኝቶ እየኖረ ያለ ኢትዮጵያዊ ከሚኖርበት አካባቢ ማንም ሊያፈናቅለው አይገባም። ይህ በዓለም አቀፍ ሕግም በሰብአዊ መብትም በየትኛውም በሃይማኖትም እንበለው በሕግም የሚያስጠይቅ ጉዳይ ስለሆነ በሰላማዊ መንገድ መኖር የሚፈልጉና በሰላም እየኖሩ የተፈናቀሉ የትግራይ ተወላጆች ወደ ሰቲት ሁመራ ዞን መመለሳቸው ምንም ችግር የለውም። ነገር ግን ቲፒኤልኤፍ እንደሚለው የፕሪቶሪያው ስምምነትን በመጣስ እንዲሁም ሕገ መንግስቱ በመጻፍ ኃይሌን ጉልበቴን ሁሉን በመያዝ ወልቃይት እገባለሁ የሚለው በመደመር መንግስት ተቀባይነት የለውም፣ ሊያገኝም አይችልም፣ መቼም ሊሆን አይችልም። ሰላም ለኢትዮጵያ ህዝቦች ዛሬም ነገም ለወደፊትም። አብሮነታችን ኢትዮጵያዊነታችን ይቀጥል ይለምልም። በፈለግነው አካባቢና ክልልም ተዘዋውረን ሰርተን የመኖር መብታችን ኢትዮጵያውያን ይከበር። በዲያስፖራ ቢሆን በተለያዩ የዓለም ክፍል የምንኖር ኢትዮጵያውያኖች ሰላም ያስፈልገናል፣ አንድነት፣ ፍቅር ያስፈልገናል። ይህ ናቹራል ትሩዝ ነው፣ የማይቀየር ሀቅ ነው። በብልጽግናችን ይረጋገጣል። ጊዜ ብቻ የሚያስፈልገው ጉዳይ ነው።